እናንተ እንዴት ናችሁ? የጀማ ሰላም ናችሁ? ሰላማችሁ ዘብ ያላችሁበት የዓለም ዳርቻ። እንግዲህ ዛሬ የመጣሁበት በነገራችን ላይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታረጉ ስለምታዩን ሰብስክራይብ ላይክ አድርጉ። ላይክ ስታደርጉት በነገራችን ላይ ዩቲዩብ ቻናሉን ሼር ስለሚያደርገው ነው ማለት ነው። እና እንግዲህ ከሰነበተ የሆነ ቪዲዮ ለቅቄ ነበረ ማለት ነው። እሱ በጣም ማለት እንደኛ ስደተኛ እህታችን ነው የለቀቁት። በተለይ በቲክታክ ላይ እንግዲህ ከ10,000 በላይ ሰው አይቶታል ማለት ነው። በቲክታክ ላይ የለቀቁትን ቪዲዮ እና በዛ በጣም ገራሚ ቪዲዮ ገራሚ ኮመንት ነው ያየሁት። አብዛኛው የተወሰኑ ለእሷ ቢደግፉም በሱቁ ስላትክቦች ልጅ ቤተሰብ እየረዳሽ ሊሆን ይችላል ምናምን ስንበድ እያሉ የኮመንት ሰዎችም አሉ። ግን አብዛኛውን ግን አንዲት ሴት ልጅ አረብ ሀገር 10 ዓመት ተቀምጣ አግብታ ድጋሚ ስደትን መመለስ እንደሌለባትና የማያስተዳድር ወንድ ካልሆነ ማግባት እንደሌለባት ብዙዎች ቁጣቸውን ገልጸዋል ማለት ነው። እና እንግዲህ በዩቲዩብ ደግሞ እንግዲህ አንዷ ምን ብላኛለች? አንዷ እህቴ መግቢያው ላይ ቀንጭ እናየዋለን። አንቺ ለ10 ዓመት ይገርምሻል 25 ዓመት የተቀመጡ አሉ ስትለኝ በጣም ደነገጥኩኝና ኮመንቱን አይቼ እንቅልፌን ሳልተኛ ነው ያደርኩት። ለመናገር አልገባኝም። ከመዳም ቤት ነው 10 ዓመት የቆዩት? አይሜን 25 ዓመት ከመዳም ቤት ነው የቆዩት ወይስ ምንድን ነው? እኔ አልገባኝም እውነት ለመናገር። ሰው እንግዲህ እነዚህ ልጆች ምን እንደሚሏቸው አላውቅም። እኔ ቅርታ አድርግልኝና አይደለም 25 ዓመት ተቀምጠው አረብ ሀገር እኔ አሁን ወገቤ ስፍ ብሏል። መነሳት አልቻልኩም። የመጨረሻ ወገቤ በቃ እኔ ከምንም በላይ እያቃተኛለሁ ወገቤ። አንደኛ ወገቤ፣ ሁለተኛ ደግሞ እግሬ በቃ እሳት። ሌላውን ተው ችግር የለውም። ለትንሽ ጊዜ ራሱ መስራት አልቻልኩም። አረብ ሀገር እንግዲህ በጣም ስራ እንግዲህ ያስባችሁታል። በተለይ ቤተሰብ ቤት የሆነበት ቤት ምናምን ሁልጊዜ እንነሳለን። ስራ ነው እረፍት የለንም በቃ። እና እንደዚህ እየሆንን እየሰራን ይህን ያህል ዓመት ጤነኛ ሆኖ ከተቀመጡ እኔ ላደንቃቸው ነው የሚገባኝ እንጂ ልተቻቸው አልችልም። ግን አንዲት አረብ ሀገር ሴት አይደለም ይህን ያህል ዓመት ተቀምጣ 4 ዓመት ተቀምጠው ሄደው ራሱ ሲወልዱ ወገቤ ራሴ የተቆረጡ ተፈለቁ ነው የሚለው አብዛኛው። እና ምን ልላችሁ ፈልጌ ነው እህቶች፣ እንደዚህ አይነት ነገር ሲመጣ ልንማርበትና ልንማማርበት ይገባናል። እና እግዚአብሔር ካለው በሰው ሀገር ላይ አይደለም ያልፍልን። በነገራችን ላይ ማተብ የተበጠሰብኝ ነው፣ ብር ነበረኝ ተበጠሰብኝ። ረዥም ጊዜ ስለቆየ ነው መሰልና ምን ልላችሁ ፈልጌ ነው ስደት ላይ ስለቆየን አይደለም ያልፍልን ነው። ስንት ሀገራቸው ላይ ሆነው እየሰሩ የተለወጡ የተቀየሩ አሉ አይደለም እንዴ? ወልደው ከብደው ልጃቸውን ምን ብለው ባህል ሲመጣ እንደኛ ያለቅሱ ምን አይሉ ባላቸው ነገር ቡናም ሆነ ቆሎም ሆነ በእሷ እየኖሩ ነው ያሉትና እኔ ቅርታ አድርጉልኝና ሰው አረቦች ራሱ እኮ ይሰለቹናል ታውቃላችኋል። እንደዚህ ረዥም ዓመት ቁጭ ስንልባቸው በጣም ነው የሚሰለቹት እውነት ለመናገር። እና የምልላችሁ ፈልጌ ነው ቤተሰብ ጥንቃቄ ብናደርግ እንደኔ መልካም ነው ብዬ አስባለሁ። ይቅርታ ስራሽን ይስጥሽና የተጠራው ነው። ስለዚህ ምን ልላችሁ ፈልጌ ነው ቤተሰቦች ጥንቃቄ ልታደርጉ ይገባችኋል። ሰው ቤት እንደዚህ ዝብዝብ አትበሉ። እውነት ለመናገር በጣም የሚያስጠላ የአረብ ሀገር ስራ ከአንድ ቤት ስትነዘፍዝፍባቸው እነሱም አይፈልጉም። እና እቺ ሰራችሁ ስራ እግዚአብሔር ትክክል አይደለም። ኢቨን ፊቷን ራሱ አይታችሁታል። ፊቷ ራሱ ቋልቋልቆ በሜካፕ ስለተሸፈነ ትንሽ ሰው መሰለች እንጂ ጥርሷ ብቻ እኮ ነው የቀረ። አጥንቷ እንደዛው ውጥት ብሎ እኔ ገረመችን ደግሞ አነጋገሯን ድፍረቷ ራሱ አስባችሁታል። ጋዜጠኛ ቀጥራ ምናምን እንዴ ጋዜጠኛ ጭራሽ ቀጥራ ማርያም 10 ዓመት ሰርታ ያላለፈላት በዚህ ድጋሚ ሄዳ ምን ልታረግ ነው? ስለምሳ ገባች የባስ አግብታ ራሱ የባስ ጉዳት ነው የሚብሳት። ይሄን አርግልኝ፣ ይሄን ተቸገርኩ፣ ይሄን አምጪ፣ ይሄን በዚህ ወጥቶ ምናምን ነው የሚሉት የኢትዮጵያ ወንዶች። አንዳንድ ያስጠላሉ። አንዳንዶች እግዚአብሔር ችግር ነው የሚያወሩት። ቦታ ደረሰኝ ምናምን ስለ ቦታኛ ምን አገባል? ቦታ ደርሶ ነው ከፈይ ይሄ እንደዚህ ቤት እየሰራሁ መኪና ግዢ ሰንበዲ የተለያየ ነገር ነው የሚሉት። እና ምለላችሁ ፈልጌ ነው የባስ ጉዳቱ ነው የሚያመዝንባት እንደኔ ማለት ነው። ሰው እኔ በጣም ነው የተሰማኝ። ይቅርታ አድርጉልኝና ለማንኛውም እና ይሄን ያለው ነገር በሰላማችሁ ብዝት ትረፍረፍ ይበልልኝ። ልጆች የማሮች ፍቅሮች እየተጠራው ነው። በነገራችን ላይ ሙቀት አለ። እውነት ለመናገር ይሄው እንዴት እንደዛ ልትገለኝ ራስ ታጥቤ በጣም ዝያለሁ ማለት ነው። አረብ ሀገር ያላችሁ ልጆች ራሳችሁን ጠብቁ። በተቻላችሁ መጠን ውሃ እየጠጣችሁ እና ምን ሆነ ውሃ እየጠጣው ነው የማወራችሁ።
በእውነቱ ከሆኑ ማለት ነው። ስለዚህ ውሃ እየጠጣችሁ ምናምን ስራ ስሩ። እሺ ማሮች፣ ፍቅሮች ራሳችሁን ጠብቁ። ማርያምን ከምንም በላይ እኔ በጣም የምጠይቃችሁ በተለይ አረብ ሀገር ያላችሁ ልጆች ራሳችሁን ልጠብቁ ይገባችኋል። ቅርታ አድርጉልኝና ራሳችሁን ጠብቁ። እናንተ ከሌላችሁ ማንም የለም። እናንተ ሁሉም እናንተ ስትኖሩ ነው ማንም እኛን እንትን የሚለን አታክ የሚያደርገን እንጂ እኛ ከሌለን ማንም ቼክ የሚያደርገን የለም። ስለዚህ ራሳችሁን ጠብቁ። በተቻላችሁ መጠን ከባባድ ዕቃ አታንሱ። በቃ ያለው ነገር ይሄ ነውና በተረፈ ሰላማችሁ ብዙ ትተረፍረፍ ይበልልኝ። እንግዲህ ለዛሬ የነበረን ቪዲዮ በዚህ ይጠናቀቃል። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። በቃ ጦርነት በቃ ብለን በሀገራችን እንድንኖር ፈጣሪ ይርዳን። ማርያም አሁን ችግሩ ዓለምን በቃ ሀገራችን ነው። ሀገራችን ሰላም አለመሆኑ ነው እንደዚህ በሰው ሀገር ላይ ፊታችን ጠቁሮ ማዲያት አውጥተን የተቀመጠና ለዛ ነው ልጆች ሰላማችን